ክብር ሁሉ ላንተ ይሁን በጌታ በኢየሱስ ስም አሜን። ጌታ ይባረክ። ሳምንት እመን ብቻ እንጂ አትፍራ የሚለውን ቃል እያየን ነበር። እዛው ላይ ስላለን ክፍሉን አብረን ብናነበው ደስ ይለኛል። ማርቆስ ምዕራፍ 5 ከቁጥር 21 ጀምሮ እንዲህ ይላል። ኢየሱስም ደግሞ በታንኳይቱ ወደ ማዶ ከተሻገረ በኋላ ብዙ ሰዎች ወደ እርሱ ተሰበሰቡ፣ በባህርም አጠገብ ነበረ። ቁጥር 22 ኢያሪዮስ የተባለ ከምኵራብ አለቆች አንዱ መጣ፣ ባየውም ጊዜ በእግሩ ላይ ወደቀና ታናሺቱ ልጄ ልትሞት ቀርባለችና እንድትድንና በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ ለመነው፣ አጥብቆ ለመነው። ከእርሱም ጋር ሄደ፣ ብዙ ሕዝብም ተከተሉት፣ አጋፉትም። ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። ከብዙ ባለመድኃኒቶችም ብዙ ተሰቃየች፣ ገንዘቧንም ሁሉ ከስራ ባሰባት እንጂ ምንም አልተጠቀመችም። የኢየሱስንም ወሬ ሰምታ በስተኋላው በሰዎች መካከል መጥታ ልብሱን ዳሰሰች። ልብሱን ብቻ የዳሰስኩ እንደሆነ እድናለሁ ብላለችና። ወዲያውም የደሟ ምንጭ ደረቀ፣ ከስቃዩም እንደዳነች በሰውነቷ አወቀች። ወዲያውም ኢየሱስ ከሱ ኃይል እንደወጣ በገዛ ራሱ አውቆ በሕዝቡ መካከል ዘወር ብሎ ልብሴን የዳሰሰ ማን ነው አለ። ደቀ መዛሙርቱም ሕዝቡ ሲያጋፉ እያየህ ማን ዳሰሰኝ ትላለህን አሉት። ይህንም ያደረገችውን ለማየት ዘወር ብሎ ይመለከት ነበር። ሴቲቱ ግን የተደረገላትን ስላወቀች እየፈራች እየተንቀጠቀጠች መታ በፊቱ ተደፋች፣ እውነቱንም ሁሉ ነገረችው። እርሱም ልጄ ሆይ እምነትሽ አድኖሻል፣ በሰላም ሂጂ፣ ከስቃይሽ ተፈወሺ አላት። እርሱም ገና ሲናገር ከምኵራብ አለቃው ቤት ዘንድ የመጡት ልጅህ ሞታለች፣ ስለምን መምህሩን አሁን ታደክመዋለህ አሉት። ኢየሱስ ግን የተናገሩትን ቃል አድምጦ ለምኵራቡ አለቃ እመን ብቻ እንጂ አትፍራ አለው። እመን ብቻ እንጂ አትፍራ። እመን እንጂ አትፍራም አይደለም፣ እመን ብቻ እንጂ አትፍራ። ጌታ ስሙ ይባረክ። ለካ ፍርሃትም እምነትም አንዳንድ ጊዜ በሰዎች ውስጥ አብረው ይገለጣሉ። ፍርሃትም እምነትም እንደ አማኝ ጌታንም ሰው ያምናል። በምድር ላይ የሚደርስበትም የተገለጠ ነገር ደግሞ ሲያየው እሱንም ምን ይላል? ይፈራል። እምነትንም ፍርሃትንም ይዞ በእግዚአብሔር ፊት ይቆማል። ልብ በሉ፣ አማኝ ሲታመም ጌታን አይክድም አይደል? ይክዳል እንዴ? አይክድም። ያምናል። ግን ህመሙ ደግሞ ምን ይለዋል? ያስፈራዋል። እየባሰም በሄደ ቁጥር ደግሞ እየጨመረ ህመሙ እየገነነ በሄደ ቁጥር እየፈራ ይሄዳል። ምን ማለት ነው እንግዲህ? ጌታንም ያምናል፣ ህመሙንም ያምነዋል። እያስፈራራው ነው። እምነትም ፍርሃትም አለ ማለት ነው። ይሄ ሰውዬ ወደ ጌታ ሲመጣ እምነት ይዞ ነው የመጣው። ታናሺቱ ልጄ ልትሞት ቀርባለችና በሕይወትም እንድትኖር መጥተህ ናና ጸልይላት፣ እጅህን ጫንባት ብሎ አጥብቆ ለመነው ይላል። እዚህ ጋር ያለው ምንድን ነው? እምነቱን ነው የሚያሳየው። ሳትሞት በቃ ልትሞት ቀርባለችና ና አንተ ደርሰህ እጅህን ከጫንክ ከጸለይክባት በሕይወት ትኖራለች። ይህንን እምነት ነው ይዞ የመጣው። አምኗል፣ በትክክል አምኗል። ስለ ጌታም ስለሰማ ድንቅም ተአምራትም ሲያደርግ ስላየ አምኗል። በመሃል ያቺ ሴት ገባች። የእሷ ነገር በሙሉ አልቆ ወዲያው መልእክተኞች ከሱ ቤት መጡ። እንግዲህ መምህሩን አሁን አታድክመው፣ ልጅቷ ምን ብላለች? ሞታለች። ይህንን ሲናገሩት ጌታ ኢየሱስ ሰማ። ሰውየው ገና መልስ አልሰጠም። ሲያየው አሁንም በምን ውስጥ ነው? ሰውየው በእምነት ውስጥ ነው። የእነሱን ከሰማ ደግሞ ፍርሃት ይገባል። በፍርሃትና በእምነት ደግሞ ከጌታ ምንም መቀበል አይቻልም። ፍርሃትም ካለ እምነትም ካለ ያዕቆብ ላይ እንደሚለው ሰው ይወላውላል ማለት ነው። በሁለት ሐሳብ ይሆናል። ያዕቆብም እንዳለው በሁለት ሐሳብ ላለ በመንገዱም ለሚወላውል ከጌታ አንዳች ይደረግለት ዘንድ አይቻልም። ስለዚህ ልብ ብሎ አየውና አንድ ነገር አለው። እመን ብቻ እንጂ አታስገባ፣ አታደባልቅ፣ ጎን ለጎን አትያዘው። በጣም የአማኞች የኛ ችግር፣ የአብዛኛው ሰው ችግር ይሄን ያምናልም በሚያየውም በሚደርስበትም ነገር ምን ይላል? ይፈራልም፣ ይጨነቃልም። በእርግጥ ማያስጨንቅ ነገር ሆኖ አይደለም፣ ቀላል አይደለም። ልጁ ነች። ምን ብላለች ነው ያሉት? ሞታለች። ሰውየው እንደውም ብርቱ ነው። ታማ ለሞት ቀርባ ሳለች ተጨንቋል አይልም። አትጨነቅ አላለውም። እንዳገኘው እሺ ነው ያለው። አትጨነቅ ያለው የሰዎቹ ድምፅ ከመጣ በኋላ ነው። ፍርሃት ሊጀምረው ነው። አየና ግን እመን ብቻ እንጂ ምን አትበል፣ አትፍራ። እመን ብቻ እንጂ አትፍራ። እስቲ አምናለሁ ግን አልፈራም በለው። በስጋ የሚደመጥ አእምሮ ላይ የሚመጣ የምናየው የምንሰማው ሁሉ የራሱን ተጽዕኖ ያስደምጣል። ሳምንትም ብያችኋለሁ፣ የሚያሰማችሁ ስሜት አለ። እምነት ደግሞ ሲመጣ ብያችኋለሁ፣ ሳምንትም የሚሰማችሁን ስሜት አያስክዳችሁም፣ ግን ከሚሰማችሁ ስሜት በላይ ያደርጋችኋል። ጌታ ስሙ ይባረክ። ያሉ ነገሮችን እንድትክዷቸው ሳይሆን የሚያደርጋችሁ እምነት በእኔ ላይ ስልጣን የለህም መብት የለህም ነው እንድትሉ የሚያደርጋችሁ። እኔ ላይ አትሰራም፣ እኔ ላይ አትሰለጥንም ነው
እንድትሉ የሚያደርጋችሁ። ያለበለዛ ለምን ሰዎች ሲመጡ እምነት አምነው ሲመጡ እምነት ያለውን እውነታ የሚያስክድ ከሆነ አሞኛል ጸልይልኝ ለምን ይላሉ? ክደውት አይመጡም እንዴ? እምነት አያስክድም። ያለውን እውነታ ግን ካለው እውነታ በላይ ያደርጋል። አሜን በሉ ባካችሁ። ያለው እውነታ እንዳይጎትታችሁ ያደርጋል። ተጽዕኖ ውስጥ እንዳያስገባችሁ ያደርጋል። ጌታ ይመስገን። ረሃብን ትክዱታላችሁ? አትክዱትም። ጥምን ትክዱታላችሁ? አትክዱትም። የማይካዱ ነገር አማኝ ሆናችሁ አትክዱትም። ፊሊንጎቻችሁን አትክዷቸውም። የሚሰማችሁን የምታደምጡትን አትክዷቸውም። እምነት እነሱን አያስክድም፣ ከነሱ በላይ ያደርጋል እንጂ። አሜን በሉ ባካችሁ። የገጠማችሁ ነገር፣ ያያችሁት ነገር፣ ያለፋችሁበት ነገር፣ የሰማችሁት ነገር ውስጣችሁ የሚያስደምጣችሁ ነገር አለ። ማንም ሰው ታሞ ክጄዋለሁ እኔ እምነቱ በእኔ ላይ የለም ግን ጸልይልኝ አይልም። አሞኛል እንደምድን አምናለሁ ምን በልልኝ ጸልዩልኝ ነው። ይሰማኛል ይህን ያህል ጊዜ ሆኖታል። ይቆጥረዋል፣ ያቀዋል፣ ልኩን ያቀዋል፣ የህመሙንም ደረጃ ያቀዋል። በደንብ ነው የሚናገረው ሰው። ግን መዳን እችላለሁ። ጌታ ይመስገን። መዳን እችላለሁ። ህመም የራሱ የሚያስደምጠው ነገር አለ። አንዳንዱ ውጋት ነው፣ አንዳንዱ ቁርጠት ነው፣ አንዳንዱ ድካም ነው፣ አንዳንዱ ራስ ምታት ነው። የተለያየ ነገር አለ። አያስክድም እምነት። ያ እንዳለ ነው። ስታምኑ ግን ከዛ በላይ ያደርጋችኋል። ከዛ በላይ ስትሆኑ ኃይል እንድትቀበሉ ያደርጋችኋል። ኃይል ስትቀበሉ ፊሊንጉን ብቻ አይደለም ነገሩን እንድታደምጡ ያደረጋችሁን ስሜት የፈጠረባችሁን ነገር ይነቅለዋል። አሜን። ከኃይል ጋር ከተገናኘን በኋላ ነው ከሚሰማን ስሜት መውጣት የምንችለው። ክብር ለኢየሱስ ይሁን። አንዱ ያልነው እንደውም ትናንትና የዛሬ ሳምንት የሳራን ነው። ሳራም እድሜዋ ካለፈ በኋላ አይደል የሚለው ልጅ ለመውለድ እድሜዋ ካለፈ በኋላ በእምነት ለመጸነስ በእምነት ኃይልን አገኘች ይላል። ራሷን ስታየው እኮ የምታደምጠው ነገር አላት። አቅም ታጣለች እኮ። እድሜዋ ተጽዕኖ አለው፣ ያስደምጣታል አለ። እሱ እርጅናውን አልካደችም፣ አላስቀረችውም። እርጅናው ከሚያስደምጣት ስሜት ከሚነግራት ነገርም ውጭ አልሆነችም። አለ እንዳለ ነው። ግን ተስፋን የሰጠ የታመነ እንደሆነ ስለቆጠረች ይላል። ጌታ ስሙ ይባረክ። ያ እያለ ከዛ በላይ ሆነች። እድሜው እያለ እርጅናው እያለ ነገሮች እንዳበቁ እያሉ ከዛ በላይ እግዚአብሔርን ማመን ጀመረች። አየህ፣ ኃይል ስታገኝ ከነገሯ በላይ ያደረጋት። ክብር ለኢየሱስ ይሁን። እዚህም ጋር የሚለው እንደዚሁ ነው። እመን ብቻ እንጂ ምን አትበል፣ አትፍራ። ይሄንን አይተናል። እምነት ምንድነው የሚለውንም አየን። ምንድነው እምነት? አንዳንዴ ይባላል ጌታ እመነው እባክህ፣ እግዚአብሔርን ማመን በቃ እመነው፣ እግዚአብሔር የታመነ በቃ እመነው። እመነው እንደሱ አይደለም። በእምነት በሞኝነት ነው ይባላል። ሰማለሁ። በሞኝነት አይደለም፣ በጭፍንም አይደለም። እምነት የምን ዓለም ነው ብለናል? የመረዳት ዓለም ነው፣ የእውቀት ዓለም ነው። ጌታ ስሙ ይባረክ። እንዴ እግዚአብሔርን እኮ ዝም ብለን አናምነውም። የምንደገፈው እኮ ባወቅነው በተረዳነው ልክ ነው። ከእግዚአብሔር የምንጠባበቀው እኮ እግዚአብሔር ያደርጋል ብለን በተረዳነው ልክ ነው፣ በቆጠርነው ልክ ነው። ቅድምም የሳራም የሚለን እኮ እንዲህ ነው። በጭፍን እምነት በቃ እግዚአብሔር ያደርጋል ብላ ነው እንዴ? አይደለም። የቃሉን የሰጠ የታመነ እንደሆነ ስለቆጠረች ነው የሚለው። እግዚአብሔርን ቆጠረችው። ታማኝ ነው፣ ቃሉ ለዘላለም ነው፣ ቃሉ ሕያው ነው። የእግዚአብሔር ቃል አይለወጥም፣ ቃሉን አይሽርም። የእግዚአብሔር ቃል ሕያው። እኔ ጋ ነው ለውጥ ያለው፣ እኔ ነኝ ያረጀው። የእግዚአብሔር ቃል ግን አያረጅም። የእኔ እርጅናም ደግሞ የእግዚአብሔርን የቃሉን ጉልበት ሊያሳንሰው አይችልም። እኔ እርጅና ውስጥ የእግዚአብሔር ቃል መስራት ይችላል አለች። ቆጠረች። ዕብራውያን ምዕራፍ 10 ቁጥር 22 ላይ ምንድን ነው የሚለው? በተረዳንበት እምነት ጸንተን እንቁም። በተረዳንበት ምን እምነት? እምነት የመረዳት ዓለም ነው ብለናል። ዕብራውያን ምዕራፍ 11 ቁጥር 1ንም ስታዩት እምነትም ተስፋ ስላደረግነው ነገር የሚያስረግጥ የሌለውንም ነገር እንዳለ አድርጎ የሚያስረዳ ነው እምነት ብለናል። ጌታ ስሙ ይባረክ። ማናችንም በጭፍንነት በሞኝነት እግዚአብሔርን አልተከተልንም። መሐሪ እንደሆነ አውቀናል። ይቅር ባይ እንደሆነ አውቀናል። ቸር እንደሆነ አውቀናል። ደግ እንደሆነ አውቀናል። ጸሎት ሰምቶ የሚመልስ እንደሆነ አውቀናል። ይመልሳል እግዚአብሔር። ተረድተን ነው በገባችን ያህል። እግዚአብሔርን ሙሉ ለሙሉ አንረዳው እንጂ ማንም እግዚአብሔርን ሙሉ በሙሉ ሊረዳው አይችልም። የገባንን ያህል ቃሉ በነገረን ባስተማረን በገለጠልን በሰጠን ብርሃን ልክ እግዚአብሔርን ምን ብለነዋል? ተረድተነዋል፣ አውቀነዋል። በሞኝነት ከሆነ እግዚአብሔር አምላክ ነው ብለን የምንከተለው እግዚአብሔር አምላክ አይደለም ቢሉን ሰዎች አዎ አምላክ አይደለም ነው እኮ የምንለው። ምን ማስረጃ አለን ስለ አምላክነቱ? አያድንም፣ አይፈውስም፣ አይባርክም፣ አይጠቅምም፣ አያሳርፍም፣ እግዚአብሔር አይቀይርም፣ አይለውጥም ቢሉን ብዙ የምንናገረው ነገር አለን። እኔ በሕይወቴ ምስክር ነኝ፣ ቀምሼዋለሁ፣ አይቼዋለሁ እንላለን። አያችሁ፣ ተረድተናል፣ አውቀናል፣ ገብቶናል፣ ተካፍለናል፣ ለይተናል። ስለዚህ እምነት ምን አይደለም? ሞኝነት አይደለም። እምነት ምንድን ነው? መረዳት ነው።
ብድግ ብሎ ሰው ልመን ማለት አይችልም። እምነት እንደሱ ከሆነ እምነት ከየት ይመጣል? መረዳት ከሆነ ከየት ይመጣል? ከእግዚአብሔር ቃል። ሮሜ ምዕራፍ 10 ቁጥር 17 ላይ እምነትም ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። አያችሁ፣ ለካ የእምነታችን መሰረትም የእግዚአብሔር ቃል ነው እንጂ ስሜታችን አይደለም፣ የሚሰማን ላይ አይደለም፣ ነገሮች ላይ አይደለም። እምነታችን መሰረት ያደረገው ምን ላይ ነው? የእግዚአብሔር ቃል ላይ ነው። የሚሰማችሁ ስሜት ተለዋዋጭ ነው። ትናንት ያልነበረን ዛሬ ትሰሙታላችሁ። ዛሬ እየተሰማችሁ ያለውን ነገ ላይ ይሰማችሁ ይችላል። ሁኔታዎች ናቸው የሚያመጡት። የእግዚአብሔር ቃል ግን ለዘላለም ጸንቶ ይኖራል። እምነት መሰረት ያደረገው ምን ላይ ነው? የእግዚአብሔር ቃል ላይ ነው። ጌታ ይመስገን። ወደ ኋላ ስትሄዱ ዳንኤልን ስታነቡት ዳንኤልም ዝም ብሎ ቆጠረ፣ ተመለከተና አይሁዳውያኖች ከባርነት ነፃ የሚወጡበትን ጊዜ አሰላሰላስ። እንዴ እነዚህ ሰዎች መቼ ነው ነፃ የሚወጡት? እግዚአብሔር እኮ ተናግሯል። መቼ ነው የሚላቀቁት ከባርነት ብሎ አሰበና ወደ መጽሐፍ ቅዱስ ገባ። እግዚአብሔር የተናገረውን አየ፣ ቆጠረ። እነዛ የግዞት አመታቶችን ሁሉ ከቆጠረ በኋላ እንዴ ለካ አሁን ጊዜው ምን ብሏል? አልቋል። እነዚህ ሰዎች ነፃ የሚወጡበት ነው አለ። ስለ ነፃነታቸው እንኳን ያለው እምነት ያገኘው በምን ውስጥ ነው? በእግዚአብሔር ቃል ውስጥ። ቃሉ ነው የሚያስረዳው። የእምነታችን ምንጭ የእግዚአብሔር ቃል ነው። ጌታ ይመስገን። ዛሬ ደግሞ ሌሎችን እንመልከት። እዛው ጋር ሆነን እመን ብቻ እንጂ አትፍራ። ወደ ታች ገና አልወረድንም። 1 ቁጥር ላይ ነው ያለነው። እስቲ አምናለሁ አልፈራም በሩ። ደገሙና እሺ ቆይ፣ እምነት ምንጩ የእግዚአብሔር ቃል ከሆነ ፍርሃት ደግሞ ምንድነው ምንጩ? ሰይጣን ነው። የፍርሃት ምንጭ ምንድነው? ሰይጣን ነው። በደንብ ስሙ። ጢሞቴዎስ ላይ እንደዚህ ስለሚል እግዚአብሔር የፍቅርና የኃይል ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም አለ። ፍርሃት ምንድነው አለን? መንፈስ ነው አለ። ይሄ የፍርሃት መንፈስ ደግሞ እግዚአብሔር ጋር የለም። ማን ጋር ነው ያለው? ሰይጣን ጋር ነው። እንዴት ሰዎች ጋር ገባ ብትሉ አዳምን ባሳተው ጊዜ፣ ሰይጣን አዳምን ባሳተው ጊዜ ወዲያውኑ አዳም ሕይወት ውስጥ የተገለጠው ምንድነው? ፍርሃት ነው። አዳም የት ነህ ብሎ እግዚአብሔር ሲመጣ ድምፅህን ሰምቼ ምን አልኩ? ፈርቼ፣ ራቁቴን መሆኔንም አይቼ ፈርቼ አለ። ተደበቅኩ አለ። ከዛ በፊት የለውም። ከሰዎች ጋርም አብሮ የተፈጠረ አይደለም። እግዚአብሔር ለሰዎች የሰጠው ስጦታ አይደለም። እስቲል ግን ፍርሃት ምንድነው? ስጦታ ነው። ስጦታን ደግሞ እሺም እምቢም ማለት ይቻላል። የምርጫ ጉዳይ ነው። የሰማችሁ ነው። የምርጫ ጉዳይ ነው። ፍርሃት ሲመጣ ኖ ማለት ይቻላል። ግን ያንን ለማለት ማንን ማወቅ ያስፈልጋል? እግዚአብሔርን ማወቅ ያስፈልጋል። እምነትን ማወቅ ያስፈልጋል። ጌታ ይባረክ። ይቻላል ብሏላ ጌታ ኢየሱስ። ለሚያምን ሁሉ ይቻላል። ፍርሃትንም እምቢ ማለት ይቻላል። ፍርሃት የሰይጣን መግቢያ በሩ ነው። እምነት የእግዚአብሔር መግቢያ በሩ ነው። ፍርሃት ሰይጣንን ማስደሰቻ ነው። እምነት እግዚአብሔርን ማስደሰቻ ነው። ዕብራውያን ምዕራፍ 11 ቁጥር 6 ላይ ያለ እምነትም እግዚአብሔርን ደስ ማሰኘት አይቻልም ስለሚል እግዚአብሔር መቅረባችን ብቻ እግዚአብሔርን አያስደስተው፣ መጸለያችን ብቻ አያስደስተው። በምን ልንጸልይ ይፈልጋል? በእምነት። ከኔ አይቅር ብቻ አይነት ጸሎት አይደለም መጸለይ ያለብን። እግዚአብሔር ያደርጋል፣ እግዚአብሔር ይሰማል፣ እግዚአብሔር ይመልስልኛል፣ አሜን፣ እግዚአብሔር ያሳየኛል ልንል ይገባል። ያኔ እግዚአብሔር ምን ይለዋል? ደስታል። እግዚአብሔርን ሳናምን ብንጸልይ ምን እያልን ነው ማለት ነው? እየተጠራጠር። ለምሳሌ እንደዚህ ማለት ነው። አንድ ሰው ራሱን ያመዋል። ዛሬ ቸርች ነው፣ ሮብ ነው፣ እሄዳለሁ፣ ጸልይልኛል። ከዳንኩኝ ዳንኩኝ፣ ካልዳንኩም ተመልሼ ቤት ፓናዶል አለኝ፣ አስፕሪን አለኝ፣ ወስዳለሁ ብሎ መጣ እና ያመማችሁ የሚጸለይላችሁ ሲባል እኔ አለ። እጁን ዘረጋ፣ ተጸለየለት። ምን አይልም፣ አይድንም። ምን አላለም? አላመነም። ፍጹም እምነት የለውም። በሁለት ሐሳብ ለሚያነክስ በመንገዱም ሁለት ሐሳብ ላለው በመንገዱም ለሚወላውል ከእግዚአብሔር አንዳች ነገር የሚያገኝ አይምሰለው። ወደ እምነት ለመግባት ከምን መውጣት ያስፈልጋል? ከፍርሃት። የእምነት ምንጭ ማን ነው? የእግዚአብሔር ቃል እግዚአብሔር ነው። ፍርሃት ምንጭ ማን ነው? ሰይጣንና የሚሰራው ቃሉ ነው። የሚናገረው ነገር፣ የሚያስደምጠው ነገር። ለማንም ሰው ሰይጣን አንድ ነገር ነግሮት እምነትን አይጭርበትም። በእግዚአብሔር ላይ መጠራጠርን፣ ፍርሃትን ግን ማንን እንዲያምን ያደርገዋል? ራሱ ሰይጣንን። የሰይጣንን ሲያምን ነው ሰው የእግዚአብሔርን የሚጠራጠረው። የሰማችሁ ነው። የሰይጣንን እምቢ የማለት አቅም ካለው ሰው የእግዚአብሔርን የማመን አቅም አለው። ጌታ ይመስገን፣ አሜን። የማመን አቅም አለው። እንግዲህ የቱ ነው ትልቅ? የምታምኑት እኮ ትልቅ ነው ያላችሁት ነው። የምታምኑት ይሆናል ያላችሁትን ነው። የምታምኑት ይችላል ያላችሁትን ነው ያላችሁትን ነው። እዛ ጋር ለመድረስ ደግሞ ምርጫ አለ። በዚህ የማን አለ? የሰይጣን አለ። በዚህ የማን አለ? እግዚአብሔር አለ። የማይታመን አያችሁ። እምነት ጭፍን አይደለም ስንል የእግዚአብሔርን ለማመን እግዚአብሔር ማን ነው የሚለውን ማወቅ ያስፈልጋል። ክብር ለኢየሱስ ይሁን። እግዚአብሔር ትልቅ ነው። እግዚአብሔር መሐሪ ነው። እግዚአብሔር ኤልሻዳይ ነው። አሜን አላችሁ። ጌታ ስሙ ይባረክ። ዛሬም እንደዚሁ እምነት ይዘን ከቀረብን ከእግዚአብሔር አንዳች ነገር አናጣም። አሜን አላችሁ። ለምን? እግዚአብሔር ምን ያለ ነው? የታመነ ነው። የተስፋን ቃል የሰጠ እግዚአብሔር ምን ያለ ነው? እርሱ የታመነ ነው። ሃሌሉያ። ምን ያለ ነው?
የታመነ ነው። የተስፋን ቃል የሰጠ እርሱ እግዚአብሔር ምን ያለ ነው? መጥፎም ባይሆን ብዙ ጊዜ ግን ብዙዎቻችን የተስፋ ቃሉን እናምናለን ከተስፋ ሰጪው ይልቅ። የተስፋ ቃሉን በትክክል ለማመን ደግሞ ተስፋ ሰጪውን ማመን። ተስፋ ሰጪውን ሳናምን ተስፋውን አምናለሁ ውሸት ነው ይመስላል እንጂ ውሸት ነው። የማታምኑትን ሰው በህይወታችሁ ምንም ነገር ምንም ቆንጆ ምንም ጥሩ ነገር ቢነግራችሁ የነገራችሁን ነገር ታምናላችሁ? እዛ ላይ ትቆማላችሁ? አትቆሙም። ለምን? ሰውየውን ራሱን ምን አትሉትም? አታምኑትም። ግን ሰውየውን ካመናችሁ የቀልድም ነገር ቢላችሁ ምን ትላላችሁ? ታምኑታላችሁ። እዛ ላይ ትቆማላችሁ። ለምን? ሰውየው ምን ብላችሁታል? አምናችሁታል። ወደ ኋላ ወደ እምነት አባቶቻችን ወደ አብርሃምም ስንመጣ አብርሃምም እግዚአብሔርን አመነ ነው የሚለው እንጂ በተስፋ ቃሉ አመነ አይልም። ማንን አመነ ነው የሚለው? እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ነው የሚለው። በቃ እግዚአብሔር የታመነ ነው። እግዚአብሔርን ካመንነው የሱ የሆነ ነገር ሁሉ በእኛ ዘንድ የታመነ ነው። ጌታ ስሙ ይባረክ። እስቲ እግዚአብሔርን አምነዋለሁ በሉ። ተናገሩ ለራሳችሁ። ምንም ነገር ቢኖር በምንም ውስጥ እግዚአብሔርን ማመን አይከብደንም። የታመነ ስለሆነ ዘላለማዊ ነው፣ የጸና ነው፣ የማይለወጥ ነው፣ የማይቀየር ነው፣ ለቃሉ ታማኝ ነው። እግዚአብሔርን እናምነዋለን። እስቲ እግዚአብሔር የታመነ ነው በሉ። ሮሜ ምዕራፍ 3 ላይ ከ1 እስከ 3 ስታነቡት የሰዎች አለመታመን የእግዚአብሔርን ታማኝነት ያስቀረዋልን ይላል። ያስቀረዋል? አያስቀረውም። ሰው ሁሉ ሐሰተኛ ቢሆን አለ እግዚአብሔር እውነተኛ ይሁን። በማን ዘንድ? በእኛ ዘንድ። ሃሌሉያ። በእኛ ልብ። እግዚአብሔርማ ጌታ ይመስገን ታማኝ ነው። እምነት እንዴት ይገኛል? አየነው። እምነትን ማግኘት ብቻ ሳይሆን ልንጠብቀው ይገባል። ዛሬ የምናየው ይሄንን ልንጠብቀው ይገባል። እምነትን የምታገኙት ከሆነ ልታጡትም ትችላላችሁ። የሰማችሁ ነው። እምነት ምን የሚል ነው? የሚጠበቅ ነው። ሊያድግም ሊያንስም ሊኖርም ሊጠፋም ይችላል። እምነት የሚጠበቅ ነው በሉ። ለዚህ አይደለ እንዴ ሁለተኛ ጢሞቴዎስ ምዕራፍ 4:7 ላይ መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ። የእንግሊዘኛው ምንን ጠብቄያለሁ ነው የሚለው? እምነቴን ጠብቄያለሁ። እምነቱን ካልጠበቀ ሩጫው አያልቅም። እምነቱን ካልጠበቀ መልካሙን የእምነት ገድል ሊጋደል አይችልም። እሺ፣ ሰይጣን ወደ ሰው ወደ አማኞች ሲመጣ የመጀመሪያ ታርጌት የሚያደርገው ምናቸውን ነው? እምነታቸውን። ከእምነት ካወጣቸው ለሱ ቀላል። ጌታ ኢየሱስ ትዝ ይላችኋል፣ ጴጥሮስን እንደዚህ አለው፣ ስምዖን ሆይ ሰይጣን እንደ ስንዴ ሊያበጥራችሁ ጠየቀ አለ። እኔ ግን እምነታችሁ እንዳይጠፋ ማለድኩላችሁ አለ። እንደምን ሊያበጥራችሁ ነበር አለ? እንደ ስንዴ። በቃ እንደፈለገ ሊጫወትባችሁ ነበር። ሰይጣን እንደፈለገ ሊጫወትባችሁ፣ እንደፈለገ እንዳይጫወትባችሁ እኔ ምናችሁን ጠበቅኩ አለ? እምነታችሁን ጠበቅኩ። እንግዲህ ለሰይጣን ከባዱ ሰው የማይችለው ሰው ማን ነው ማለት ነው? አማኝ ነው። ሃሌሉያ፣ ጌታ ስሙ ይባረክ። ለካ ጌታ ኢየሱስ ምናቸውን ጠበቀ? እምነታቸውን ጠበቀ። በደንብ ስሙኝ። ቆይ ጌታ ኢየሱስ ነገራቸውና ወደ ማዶ እንዲሻገሩ አዘዛቸውና እሱ ሊጸልይ ተራራው ጋር ቆመ ይላል። ሄደ። እየጸለየም እያለ እነሱ ሩቅ ከሄዱ በኋላ አውሎ ንፋስ ወጀብ ተነሳና መርከቢቱ ተናወጠች። ታንኳ ተናወጠች። በጣም ተናወጠች። መሄድም መቆምም መውረድም እዛም መቀመጥ አልቻሉም። በዚህ መሃል ጌታ ኢየሱስ በውሃው ላይ እየተራመደ መጣና ሲያዩት ምትሃት መሰላቸው ይላል። በዚህ ጋር ቆም ልትሉ ይገባል። የሰው ባህሪ ነው። ሰው የማይችለው መስሎ ከታየው ለእግዚአብሔርም እንደዛው ነው የሚመስለው ሰው። ለዛ እኮ ነው ሰው የሚጨነቀው። ለሰው የማይቻል ሁሉ ግን ለእግዚአብሔር። ይህንን መርሳት የለብንም። እነሱ ውሃውን ያን ወጀቡን ጸጥ ማድረግ ማቆም ስላቃታቸው ስጋን የለበሰ ሰው ሲመጣ ሰው ነው ማለት አቃታቸው። ለምን? እነሱ አልቻሉማ። እንዴት ሰው በዚህ ላይ መሄድ ይችላል? እና ምን መሰላቸው? ምትሃት ነው የመሰላቸው። ማንም በዛ ላይ ይራመዳል ብለው አላሰቡ። ጌታ ኢየሱስ መጣና ምንድን ነው ያለው? አትፍሩ እኔ ነኝ። ምን አትበሉ? አይዟችሁ፣ አትፍሩ እኔ ነኝ። ጴጥሮስ ይሄኔ ምን አለ? አንተስ ከሆንክ ወደ አንተ እንድመጣ ምን በለኝ? እዘዘኝ፣ ና በለኝ። ና ሲለው ብድግ አለና ሄደ። ትንሽ ከሄደ በኋላ መስመጥ ጀመረ። ጠፋው ሲል ጌታ ኢየሱስ በውሃው ላይ መጥቶ እጁን ያዘና አነሳውና ጥያቄ ጠየቀው። ምንድን ነው ያለው? ስለምን ተጠራጠርክ? እምነት ወዴት አለ? ስለምን ምን አልክ? ተጠራጠር። ምን አይቶ ነው የተጠራጠረው የሚለው? የውሃውን ወጀብ አይቶ ምን አለ? ተጠራጠረ። ማንን ነው የተጠራጠረው? የእግዚአብሔርን ቃል። በቃ ተጠራጠረው። ያገነነበት በቃ ያሰጥመኛል ይሄን ማለፍ አይቻው። ያው እንዲህ ዌቭ ሲሰራ በተለይ በቃ ከደነኝ ሲል አለቀ። የፈለከውን ሁን ና ብሎኛል አላለም።
ያየው ነገር ምን አስገባበት? ፍርሃት አስገባበት። ተጠራጣሪ ያደረገው ማለት ምኑ ተወሰደ ማለት ነው። አየህ እምነት ይመጣልም እምነት ይወሰዳልም። ስለዚህ እምነት ምን የሚል ነው? የሚጠበቅ ነው፣ መጠበቅ አለበት። እስቲ እምነቴ የተጠበቀ ነው በሉ። እንዴት ነው እምነት የሚጠበቀው? በምን ሊጠበቅ ይችላል? በእግዚአብሔር ላይ ያለን እምነት። በቃ እግዚአብሔር እንደማይቀየር። ነገሮች ይቀየራሉ። ውሃው እኮ ተቀይሯል፣ መንገዱ ተቀይሯል እኮ። እግዚአብሔር ግን አይቀየርም። ጌታ ይመስገን። አሜን። አይለወጥም እግዚአብሔር። ክብር ለኢየሱስ ይሁን። እንዴት መጠበቅ አለበት? ቃሉ ላይ በመጽናት ና ብሎኛል ና። ልክ እንደዛ ሰውዬ ያን ሰውዬ እግዚአብሔር ፈወሰው። ጌታ ኢየሱስ ፈወሰው። ዮሐንስ 5 ላይ ሰንበት ነበር። አልጋህን ተሸክመ ሄድ አለው። አልጋውን ተሸክሞ ሲሄድ መጡ ሰዎች፣ ሰንበት አክባሪዎች መጡና ዛሬ እኮ ሰንበት ነው፣ አልጋህን ልትሸከም አይገባም። መቼም እንደገና ሊያሳምሙት ባይችሉም እዛው ታሞ የተቀመጠበት ቦታ ላይ ግን እንዲያድር አንድ ቀን አንድ እሑድ እንዲያድርና ሰኞ አልጋውን ተሸክሞ እንዲሄድ። ግን ሰውየው ምንድነው ያለው? ይቻላል እኮ ምን ችግር አለ? ለአንድ ቀን 38 ዓመት ቁጭ ብዬለ እንደዚህ ቦታ አንድ ቀን ባድር ምን ችግር አለው አለ እንዴ? አላለም። በተሰጠው ነፃነት አልተደራደረም። ጌታ ስሙ ይባረክ። አሜን በሉ ባካችሁ። አላደርገውም አላስቀምጥም አለ። ክብር ለኢየሱስ ይሁን። ፈቶኛል፣ ፈውሶኛል፣ ፈውሶኛል። ሃሌሉያ አሜን። ምኑ ላይ ቆሞ ማለት ነው? ቃሉ ላይ ቆሞ። ጌታ ስሙ ይባረክ። አልጋን ተሸክመ ሂድ ነው ያለው። አይቻልም ሲሉት ያዳነኝ ያ ሰው አልጋን ተሸክመ ሂድ ብሎኛል፣ የእናንተን አልሰማም። አለቀ። እሱ ከተናገረው ላይ ነው የነሱ ድምጽ የመጣው። ልክ ለጴጥሮስም ጌታ ከተናገረ በኋላ ነው የወጀብ ያውሎ ንፋሱ ድምጽ የመጣው። አየ እምነት የሚጠበቀው የእግዚአብሔር ቃል ላይ በመጽናት ነው። እሱ ላይ በመቆም ነው። እምቢ በቃ ብሏል ጌታ። ክብር ለኢየሱስ ይሁን። እምነታችን ሊጠበቅ የሚገባ ነው። ብዙ ነገሮች ሊሸረሽሩት ይችላሉ። በቀላሉ ይሸረሸራል። በቀላል የምርጫ ጉዳይ ስለሆነ እምነት የሚሰራልህ የእግዚአብሔር ቃል ላይ እስከ ቆምክ ብቻ ነው። በእግዚአብሔር እስካመን ብቻ ነው። እግዚአብሔርን ከተጠራጠርን ከእምነት ምን ብለናል? ወጥተናል። አለቀ። ከእግዚአብሔርም ጋር የሚያቆመን ምንድን ነው? እምነት ነው። የእግዚአብሔርም ቃል እንዲሰራልን የሚያደርገው ምንድን ነው? እምነት ነው። እምነት ውስጥ እስካለን የእግዚአብሔር ቃል ይሰራል። ምክንያቱም የእግዚአብሔር ቃል ቅን ነው፣ ስራውም በምንድን ነው ይላል? በእምነት ነው። ስራው ሁሉ በእምነት ነው ይላል። ቃሉን ማንበብ ብቻ እንዲሰራላቸው አያደርገው። ቃሉን መስማት ብቻ እንዲሰራላቸው አያደርገው። ቃሉን መናገር ብቻ እንዲሰራላቸው አያደርገው። ምን ብሎ? አምኖ መናገር ነው። ለዚህ አይደለ እንደ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 13 ላይ አመንሁ ስለዚህም ተናገርኩ ተብሎ እንደተጻፈ እኛም ያው የአንዱ የእምነት መንፈስ ስላለን ስለተቀበል እናምናለን፣ ደግሞ ምን እንላለን? እንናገራለን። እናምናለን፣ ምን እንላለን? እንናገራለን። ያመንነውን ነው የምንናገረው። የእግዚአብሔርን ቃል አምነን ነው የምንናገረው። ልብ በሉ። እምነታችሁ ሲጠበቅ ድላችሁ ይጠበቃል። እምነታችሁ ሲጠበቅ ሰላማችሁ ይጠበቃል። እምነታችሁ ሲጠበቅ ጤናችሁ ይጠበቃል። ለምንድን ነው አንዳንድ ሰው ከተፈወሰ በኋላ ከሳምንት ከ15 ቀን በኋላ ወይ ከወር ከምናምን በኋላ የሚመለስበት? ለምን ይመለሳል? ልክ ያቺ ህመም ሲያስደምጠው እንደ በፊቱ አይነት እኔ እኮ የዳንኩ መስሎኝ ነበር ለካ አልዳንኩም እንዴ ማለት ሲጀምር ከምን ወጣ ማለት ነው? ከእምነት ወጣ። ያኔ ምን ይወርሰዋል? ፍርሃት ይወርሰዋል። በሽታው እዛው ላይ ይመጣ ይጸናል። እንደ መጀመሪያው ይሆናል። እንደውም ኃይሉ ሊጨምር ሁሉ ሊብስ ሁሉ ይችላል። ግን ያ ሊመጣ ሲል እኔ በኢየሱስ ምን ብያለሁ? ተፈውሻለሁ። እኔ ላይ ልትሰራ አትችልም። ፈውስም ጤናም ሰላምም ቀጣይነት የሚያገኘው ምን በቀጣይነት ሲኖር ነው? እምነት በቀጣይነት ሲኖር ነው። ከእምነት ከወጣችሁ ሰላማችሁ ይወጣል፣ ደስታችሁ ይወጣል፣ ረፍታችሁ ይወጣል። ለዚህ አይደለ እንዴ አንደኛ ዮሐንስ ምዕራፍ 5 ቁጥር 4 ላይ ምንድነው የሚለው? ዓለምን ያሸነፋችሁት በምናችሁ ነው አለ። ምን ማለት ነው? ዓለም ላይ ያለውን ክፋት ሁሉ ያሸነፋችሁት በምንድን ነው? በእምነት ነው። እዛ ላይ ከቆማችሁ በዓለም ላይ የሚወጣ የትኛውም ነገር መልሶ እናንተ ሊያሸንፋችሁ አይችልም። ለምን? መጀመሪያም አሸናፊ ያደረጋችሁ እናንተ ሳትሆኑ የእምነት ኃይል ነው፣ የእምነት ጉልበት ነው። ከእምነት ከወጣችሁ ከዛ አሸናፊ ከሚያደርጋችሁ ኃይል ተላቃችኋል ማለት ነው። አይደለም የቀድሞው ነገር ሊመለስ ሌላም አዳዲስ ነገር ይመጣል። ስለዚህ ከምንም በላይ እምነት ምን ሊል ይገባል? ሊጠበቅ ይገባል። እምነት በምን ይጠበቃል? የእግዚአብሔር ቃል ላይ በመቆም። ቃሉን ከጠበቃችሁ እምነቱ ይጠበቃል። ቃሉ ላይ ከቆማችሁ እምነቱ ላይ ትቆማላችሁ። ምክንያቱም እምነት ከመስማት ነው፣ መስማትም በምን ስለሆነ? በእግዚአብሔር ቃል። የቃል መስማትና መረዳታችሁ ቀጣይነት እስካገኘ ድረስ እምነታችሁ ቀጣይነት ያገኛል። እምነታችሁ እንዲቀጥል ቃል ውስጥ ቆዩ። ቃል ውስጥ ከቆያችሁ እምነት ውስጥ ቆያላችሁ። ሰዎች ከእግዚአብሔር ቃል ከራቁ እምነት እየራቃቸው ይሄዳል። ምክንያቱም ያለ እግዚአብሔር ቃል እምነት ሊመጣ አይችልም። መገኛውም ቃሉ ነው፣ አሳዳጊውም ቃሉ ነው፣ የእምነት አኗሪውም ቃል ነው። ቃል ከበዛላችሁ እምነት አላችሁ። እምነታችሁ ብዙ ነው። እምነት ሊጠበቅ ይገባል። እምነቴን ምን ብያለሁ አለ ጳውሎስ? ጠብቄያለሁ።
አድርጌያለሁ። ስለዚህ ሩጫዬን ምን አልኩ? ጨረስኩ። መሰናክል ሳይገጥመው ቀርቶ አይደለም እኮ የሚያውክ ነገር የሚያስክድ ነገር ሳይገጥመው ቀርቶ አይደለም። ግን እምነቱን ስለጠበቀ ሩጫውን ጨርሷል። መልካሙን የእምነት ገድል ምን ብያለሁ አለ? ተጋድያለሁ። እምነቴን ምን አልኩኝ? ጠበቅኩ። እምነት ምን የሚል ነው? እስቲ የሚጠበቅ ነው በሉ። ልብ በሉ። ሮሜም ላይ ገላትያም ላይ የሚናገረው ቃል አለ። ጻድቅ በእምነቱ በሕይወት ይኖራል። ሚልክያስም ላይ ጻድቅ በእምነቱ በሕይወት የመኖሩ ውጤት የምን ውጤት ነው? የእምነት ውጤት ነው። ያለ እምነትም ጌታን ደስ ማሰኘት ለማያምንም ሁሉ ከባድ ነው። ለሚያምን ሁሉ ይቻላል ስላለ ለማያምንም ሁሉ ምን አይልም፣ ቀላሉም ከባዱም አይቻልም። እንዴት አሁን ለዚህ ብለህ አንተ እንዲህ አሁን ይሄን ብትሉት ሰው አይሆን። ለዛም ምን ያስፈልጋል? እምነት ያስፈልጋል። እምነት የሚጠበቅ ነው። እምነታችሁ ከተጠበቀ ሰላማችሁ የተጠበቀ ነው። ድላችሁ የተጠበቀ፣ ከፍታችሁ የተጠበቀ ነው። ሕይወታችሁ የተጠበቀ፣ ሰላማችሁ የተጠበቀ፣ ጤናችሁ የተጠበቀ ነው። አሜን። ትልቁ ደግሞ እምነታችሁ ከተጠበቀ ልጅነታችሁ የተጠበቀ ነው። ልጅነትን ያገኛችሁት በምንድን ነው? እምነት እስካለ ድረስ ድካም ቢኖርም ልጅነትን ሊያስቀር አይችልም። ልጅ ሆኖ ሊደክም ይችላል እንጂ ልጅነትን ሊያስቀር አይችልም። የሰማችሁ ነው። ምክንያቱም በብርታታችን ሳይሆን ያገኘነው ልጅነትን በምንድን ነው ያገኘነው? በእምነት ያገኛችሁትን ልታጡ የምትችሉት ከእምነት ስትጎሉ ብቻ ነው። የሰማችሁ ነው። አማኝ ቢደክም ኃጢአት ውስጥ ቢገባ ደህንነቱን ያጣል? አያጣም። መጀመሪያም በጽድቁ አይደለም ያገኘው። በምንድን ነው ያገኘው? በእምነት ነው ያገኘው። ኮምፕሊትሊ ለአማኝ ኃጢአት ምን አይደለም፣ አልተፈቀደም፣ አይገባውም፣ አይመጥነውም። ኃጢአት ባለበት ሁልጊዜ ፍርሃት አለ። ኃጢአት ባለበት ሁልጊዜ ዝቅተኝነት አለ። ኃጢአት የእኛንና የእግዚአብሔርን ያለን ግንኙነት ምን ይለዋል? ያሻክረዋል። በእኛ ዘንድ በእግዚአብሔር ዘንድ ሳይሆን። ለምን ፍርሃት ውስጥ እንገባለን? ዝቅ ያደርጋል። እንደገና ደግሞ ለማን በር ይከፍታል? ለሰይጣን በር ይከፍታል። ኮንፊደንሳችሁን ይመታል፣ ያቆሽሻል። ደህንነትን ግን ሊያሳጣ አይችልም በፍጹም። ምክንያቱም ደህንነት በሰው ጽድቅ ሳይሆን የተገኘው በምንድን ነው? በእምነት። ደህንነታችሁም ሊቀጥል የሚችለው ምናችሁ ሲቀጥል ነው? እምነታችሁ ሲቀጥል ነው። ጻድቅ በእምነቱ በሕይወት ይኖራል፣ በብርታቱ አይደለም ይኖራል። ስለዚህ እምነት በጣም ልንጠብቀው የሚገባ ልንጠነቀቅለት የሚገባ እምነት ምን የሚል ነው? እስቲ የሚጠበቅ ነው በሉ። በምን እንጠብቀዋለን? በእግዚአብሔር ቃል። የእግዚአብሔር ቃል ያሳድጋል እምነታችሁን። የእግዚአብሔር ቃል ያንጸዋል እምነታችሁን፣ ያበረታዋል እምነታችሁን። ጌታ ስሙ ይባረክ። ዝም ብሎ ተከታዮች ሳይሆን እኛ አማኞች ነን። አንዴ እነ ጴጥሮስ እንደሆኑት ምንድነው ጌታን ጠየቁት አንድ ጥያቄ። እምነት ጨምርልን አሉት። ትልቅ ነገር ለማድረግ እውነት እላችኋለሁ አለ የስናፍጭ ቅንጣት ታክል እምነት ቢኖራችሁ ምን እያላቸው ነው? የላችሁም። ስጠንና ጨምርልን ይለያያል አይደል? ስጠን ባዶም ሊሆን ይችላል። ጨምርልን ግን ባለው ላይ ግን ሲያያቸው ግን ጌታ የስናፍጭ ቅንጣት ታክል እምነት የላቸው። ካላችሁ አለ እኮ የስናፍጯ ቅንጣት እምነት ካላችሁ ይሄን ተራራ ትልቅ ነገር ለመስራት ትልቅ እምነት አትጠብቁ። ኔቸሩ ያው ነው። ጌታ ስሙ ይባረክ። ከምንም ነገር በላይ ነው። ምድራዊ ነገር አይመዝነውም፣ አይለካውም። ከምድራዊ ነገር ጋር ሊስተካከለው የሚችለው ነገር የለም። የስናፍጭ ቅንጣት ካላችሁ አለ ይሄን ተራራ ተነቅለ ወደ ባህር ልብ ግባ ብትሉት ይሆንላችኋል፣ የሚሳናችሁም የለም ይላል አንደኛው ወንጌል ላይ። የሚሳናችሁም አይኖርም። ለምን? ለሚያምን ሁሉ ይቻለዋል። አንድ ጊዜ አንድ ምሳሌ ነግሬያችሁ ነበረ። እስቲ ዛሬ እችን ልጨምርላችሁ አብሮ ስለሚሄድ። አንድ እግዚአብሔርን የሚያገለግል ሰው መጋቢ ነው፣ ወደ ጌታ ሄዷል። ሳውዝ አፍሪካዊ ነበር። እዛው ነበር ሲያገለግልም የነበረው። እዛው ነው ወደ ጌታ ሄደው እና እምነትን የተማርኩት ከእናቴ ነው አለና ግን የሷ እምነት በጣም ነው የሚገርመኝ አለ። አንድ ቀን ሲናገር ሰማሁት። አረጀች አለ አንድ ወቅት ላይ እናቴ አረጀችና ቤት መቀመጥ ጀመረች። ቤታችን ትልቅ ነው። ፀሐይ መውጫ መስኮት በፀሐይ በምትወጣበት በመስኮት ፀሐይ ይገባላልና ፀሐይ መሞቅ ጀመረች። ስትደክም ስታረጅ ሙቀትን ፈለገች አለና የመስኮቱ ፊት ለፊት ትልቅ ዛፍ አለ እና ፀሐይዋ ስትወጣ ይከለክለዋል ወደ ቤት እንዳይገባ በመስኮት። አማኝ ስለሆነች ቃል ደግሞ ትዝ አላት አለ። ትዝ አላት ስታጫውተን ነው ትዝ አላትና እምነት ካላችሁ ይሄንን ሾላ ተነቅለህ ወደ ባህር ልብ ግባ ብትሉት አንዴ ጌታ ይሄንን ብሏል፣ እኔ ለምን እቸገራለሁ? ይሄንን ሾላ ይሄንን ዛፍ ተነቀልለዋለሁ በእምነት ብላ ትላለች። እናት ሄድና ቃሉን ትጠቅስና በጌታ በኢየሱስ ስም አዝሃለሁ አንተ ዛፍ ተነቀል፣ ጠዋት እዚህ ጋር እንዳላይህ ብላ ጸልያ ትተኛለች። አምና ጠዋት ስትነሳም ዛፉ እዛው ነው። አሁንም ትጸልያለች፣ ትተኛለች። ጠዋት ለፀሐይ ስትነሳ ዛፉ እዛው ነው። አሁንም እንደዛው፣ አሁንም እዛው ነው። አንድ ቀን እንዲህ አለች አለ። ብቅ ብላ ስታየው አለ አይ ዛሬም እንዳሰብኩት እዛው ነህ አለች አለ እና እንዳላመነች
ገባኛል። ዛሬም እንዳሰብኩት ማለት ስዕሉን ስላለች ዛፉ ምን እንደሚኖር እዛው እንዳለ እንደሚጠብቃት እና አንዳንዴኛም እንደዚሁ አንዳንድ ሌላ ስዕል እንይዝና የምንናገረው ነገር ሌላ ይሆናል። ልባችን ውስጥ ግን ስዕሉ ሌላ ይሆናል። ዳዊት ግን አንድ ነገር አለ። አቤቱ እግዚአብሔር ሆይ መዝሙር በቅንፍ 19:14 ላይ ያንደበቴ ቃልና የልቤ ሐሳብ በፊትህ ያማረ ይሁን ማለት የተስማማ ማይጋጭ ይሁን። ጌታ ስሙ ይባረክ። በኢየሱስ ስም ተነቀል። አንተ ውጋት ቆረጥኩህ። ያዳመጥን ማለት ልክ ሳምንት እንዳልነው የሆነ ነገር ተርመስመስ ሲል ወይ ሲፈነዳ ኢየሱስ እንላለን። ግን ምን እያል እየደነገጥን አይሄድም። ጌታ እንላለን። ግን ምን እያል እየደነገ አይሄድም፣ በፍጹም አይሄድም። እና እሷም በልቧ ሊኖር ይችላል አለ ይሆናል ይሄን እዛው ነው እያለች ግን ምን ትላለች? ተነቀል። እምነት ብቻውን ሊጠበቅ ይገባል። ምንም ሊቀላቀልበት አይገባም። ልብ በሉ። ምክንያቱም ከምንጫቸው ጋር ነው የምትገናኙት። የእምነታችሁ ምንጭ ማን ነው? እግዚአብሔር ነው። የፍርሃት ምንጭ ደግሞ ማን ነው? ከጅምሩ እንዳየነው ሰይጣን ነው አዳም ውስጥ ያስገባ። ስለዚህ ሁሉም መንገዱ በምንድን ነው? ይሄም በፍርሃት ይመጣል፣ ይሄኛው በእምነት ይመጣል። እግዚአብሔር ስራውን ሁሉ የሚሰራው በምንድን ነው? በእምነት ነው። ጸሎትም ላይ እንደዛ አይደል እንደ ያለው ማቴዎስ ምዕራፍ 21 ቁጥር 22 ላይ በደንብ ስሙኝ። አምናችሁም በጸሎት የምትጠይቁትን ሁሉ ምን ትላላችሁ? ትቀበላላችሁ ብሎ ጋራንቲ የሰጠን ስለምንጸልይ አይደለም። አምናችሁ በጸሎት የጠየቃችሁትን ሁሉ ከጸሎታችን በፊት ጌታ የሚያየው ምናችንን ነው ማለት ነው። በምንድን ነው የቀረበው? ይሄ ጸሎት በምን ቀረበ? ጌታ ለጸሎታችን መልስ ዋስትና የሰጠን እምነት ነው። እንደፈለጋችሁ ጸልዩ፣ ረጅምም ጸልዩ፣ አጭርም ጸልዩ፣ ቆንጆ ቃላቶችንም አውጡ፣ ደካማ የሚባሉ ቃላቶችንም አውጡ። እነሱን አያይም ጌታ። የሚያየው ጸሎቱ የቀረበበትን እምነት ነው። አምናችሁ በጸሎት ማለት ለመጸለይም የሚያነሳሳችሁ ምን ይሁን? እምነት ይሁን። ፍርሃት አይደለም፣ ጭንቀት አይደለም። የሚገፋፋችሁ ምን ይሁን? እምነት። እግዚአብሔር ያደርጋል ይችላል የሚለው ነገር ወደ ጸሎት ያስገባችሁ። ግራ መጋባት መጨነቅ አይደለም ወደ ጸሎት እንዲያስገባችሁ የሚያስፈልገው። እግዚአብሔር ይችላል። እግዚአብሔር እኮ አለ። ሃሌሉያ! እሱ አለ እኮ፣ እሱ ይችላል እኮ፣ ያደርገዋል እኮ። እንዴት ደስ ይላል! ጌታ ስሙ ይባረክ። እስቲ እግዚአብሔር ይችላል በሉ። እምነት ማለት ምን? እግዚአብሔር ይችላል፣ እግዚአብሔር ያደርጋል፣ እግዚአብሔር በቂ ነው። ይሄ ነገር ከእግዚአብሔር ሊያልፍ አይችልም። ሃሌሉያ! ይሄ ነገር በእግዚአብሔር ፊት ተራ ነው፣ ቀላል ነው፣ ደካማ ነው። ሃሌሉያ! ስምህ ይባረክ። ይህን እምነታችሁን ከጠበቃችሁ ጤናችሁ የተጠበቀ ነው፣ ሰላማችሁ የተጠበቀ ነው። አሜን። የእምነት መጠበቅ ነው ጤንነትን በሕይወታችሁ እውን የሚያደርገው እንጂ ጤናን መፈለግ ብቻ ጤነኛ ሊያደርጋችሁ አይችልም። ከመገረፉ ቁስል ኃይል ጋር የሚያገናኘንና እንደዛች ሴትዮ ሃሌሉያ መስቀሉ ላይ ስንሄድ ስንነካ በእምነት ስናገኘው ስንረዳው ከዛ ውስጥ የኛን ነገር ስንቀበል ኃይል ወደኛ ይመጣል። እግዚአብሔር ወደኛ ዓለም ወደኛ ሕይወት የገባበት መንገድ እምነት ነው። እኛም ወደ እግዚአብሔር ዓለም የገባንበት ምንድን ነው? እምነት ነው። እኛና እግዚአብሔር እንገናኛለን። እኛና የእግዚአብሔር ኃይል እንገናኛለን። በምን? በእምነት። የት ነው ከእግዚአብሔር ኃይል ጋር የምገናኘው ብሎ መገናኛውን ማወቅ እኮ ነው። ባስ የምትጠብቁ ሰዎች የት ነው የምትጠብቁት? ባስ መቆሚያውን ታውቁታላችሁ አይደል? ያለዛ ይቻላል። እያያችሁት እኮ ሊያልፍ ይችላል ብትለምኑት የማይቆምበት ቦታ ግን እኮ አይታችሁታል። መግባት ይቻላል? አይቻልም። የሚቻለው የት ነው? እናንተንም ህጋዊ የሚያደርጋችሁ ባሱን ማየታችሁና ማግኘታችሁ ብቻ ሳይሆን በትክክለኛ ቦታው ማግኘታችሁ ነው። ለመግባት ህጋዊ፣ ለመጠቀም ህጋዊ የሚያደርጋችሁ ከእግዚአብሔር የሆነውን ሁሉ ለመጠቀም ህጋዊ የሚያደርገን እምነት ውስጥ ስንገኝ ነው። ሊካድ አይችልም። አሜን በሉ ባካችሁ። የኤልያስ በጣም ነው ደስ የሚለኝ። ወደሚቀጥለው ቁጥር ከመግባታችን በፊት ይሄን ልናገርና እንደውም ብንጸልይ ደስ ይለኛል። በዚሁ እግዚአብሔር ዛሬ በእኛ እምነት ትልቅ ነገር ያደርጋል። አሜን። ያደርጋል። እንዲህ ይላል አይደል? ያዕቆብ ምዕራፍ 5:14 ጀምሮ ስታነቡት የሚናገረው ነገር አለ። ደስ ያለው ቢኖር ይዘምር፣ በመከራ ውስጥ የሚያልፍ ካለ ይጸልይ፣ የታመመ ሰው ካለ ከቤተ ክርስቲያን ሽማግሌዎችን ጠርቶ ይጸልዩለት። በምን? በጌታ ስም ዘይት አድርገው ይጸልዩለት። የእምነትም ጸሎት ድውዩን ያድነዋል
የእምነትም ምን ጸሎት ድውዩን ያድነዋል ጌታም ያስነሳዋል። ማለት ምን ማለት ነው? ስትጸልዩ በእምነት ጌታ እዛ ጋ ነው ማለት ነው። ጌታን የሚያመጣው ምንድነው ማለት ነው? እምነት ነው። ሃሌሉያ። የእምነትም ጸሎት ድውዩን ያድነዋል ጌታም እዛው ነው ማለት ነው። ጌታ ስሙ ይባረክ። እምነት ባለበት ጌታ አለ። ከዛ ወረድ አለና አንድ ነገር አለ። ኤልያስም እንደኛ የሆነ ሰው እንደማ እንደኛ የሆነ እኛ የሚሰማንን እኛ የሆነውን ሁሉ አይነት የሆነ ሰው ነበረ። ግን አንድ የሚላት ነገር አለች። አጥብቆ ምን አለ? ጸለየ። ሃሌሉያ። በእምነት አጥብቆ ጸለየ። ይሄ አጥብቆ ጸለየ የሚለውን አምፕሊፋይድ ቨርሽኑ እሱም መጽሐፍ ዳውንሎድ አድርጉና አንብቡ። የብሉይ ኪዳንንም የዕብራይስጥ ቀጥተኛ ትርጉም ነው። የአዲስ ኪዳንም የግሪክ ቀጥተኛ ትርጉም ነው። እሱን አንብቡት ጎን ለጎን አድርጉና የአማርኛውን የእንግሊዘኛውን እሱን እንደገና ደግሞ ማይስ ወርድ ባይብል የምትላለች ማይስ ወርድ ባይብል የሰይፍ ላዋ ላይ ያለ እሷንም ዳውንሎድ አድርጉና አንብቡ። አሁን እግዚአብሔር ይመስገን በሞባይል ይቻላል። አሜን ይቻላል። በተለይ አገልጋዮች ካላችሁ ይጠቅማችኋል። ከብዙ አንግል ለማየት ይረዳችኋል። እኔ ተጠቀምባቸዋለሁ። ጌታ ይመስገን። ከኔ የተሻለ ጊዜ የሚኖራችሁ ደግሞ የበለጠ ዕውቀት ታገኛላችሁ። ጌታ ይባረክ። አጥብቆ ጸለየ የሚለውን ምንድነው የሚለው? ሀርት ፌልት ኮንቲኒየስ ነው። ምን ማለት ነው? እየተሰማው ፊል እያደረገውና በቀጣይነት ማለት እስኪሆን ድረስ ደረጃውን ይለያል ማለት ነው። ያውቀዋል ምን ላይ እንደደረሰ ማለት ነው። ከዛ ያንን ካደረገ ከጨረሰ በኋላ አንድ ነገር አለ። ካፌ ቃል በቀር በእነዚህ ዓመታት ዝናብ አይዘንብም ጠብ አይልም አለ። የሚናገረው ነገር ከዚህ አልፎ ዳመናቶች ሰማይ ውስጥ ወቅቱን ሁሉ ጠቅልሎ እንደያዘ እርግጠኛ ሆነና ሃሌሉያ። ምክንያቱም እምነት ምንድነው ብለናል? የሚያስረዳ ነው። እምነትም ተስፋ ያደረግነውን ነገር የሚያስረግጥ የማናየውን የማይታየውን ነገር እንዳለ አድርጎ ምን የሚል የሚያስረዳ። ጨረሰ። ካፌ ቃል በቀር እሺ። የሚናገረው ስለማን ነው? ስለ ዝናብ። ለማን ነው የሚያወራው? ለሰዎች። ለነሱ እኮ ነው እናንተ ያለ ነው የሚነግራቸው። እሱ ለነሱ ሲናገር ማን ሰማ? ሰማይ ሰማ። ደመና እንዴት ኮሙኒኬት ሊያደርግ ቻለ? ኤልያስ እንዴት ሰሙት? እግዚአብሔር ነው ወይ ኤልያስ? በጣም ነው የሚደንቀኝ እኔ ሁሌ። እግዚአብሔር እኮ ነው የሌለን ሰማይ ና ሲል የመጣው። ውሃ ቋጥር ሲለው የቋጠረ፣ ለውሃ የነገረ፣ በሙቀት ትነን ላይ ደመናሁን ተሰብሰብ ውሃ ቋጥር፣ በወቅት ዝነብ፣ ይህን ሁሉ ያደረገ እግዚአብሔር ነው። ይሄን ለመሻር ሰውየው ከማበልጦ መገኘት ነበረበት። እንደ ሰው ስታስቡት ከእግዚአብሔር ግን እግዚአብሔር የሰራውን ነገር ሲያፋልሰው እምነት የማ ስለሆነ ነው። እግዚአብሔር የተጠቀመበትን ኃይል ነው ሰውየው የተጠቀመው። ስለዚህ ሰማይ ሊሰማ ግድ ነው። አሜን በልባክ። ወቅት ሊታዘዝ ግድ ነው። ሃሌሉያ አሜን በልባክ። ማክራዲያ ባና ጸጥ አሉ። ግን እነዛ ሞኞች ናቸው፣ አልሰሙም። ንጉሱም ንግስናውን ነው ያመነው። ከማን ይልቅ? ከኤልያስ። የበረሃ ምናምን የሚበላ ዟሪ ዝም ብሎ እንደ እብድ የሚቆጥሩት ሰው ደግሞ በቃ እብደቱ ጀመረ። መለፍለፍ ነው እንደዚህ እያሉ እየሰሙት አላመኑትም። በኋላ ነው 1 ዓመት ሲቆይ 2 ዓመት ሲቆይ 3 ዓመት እሱም ፍለጋ ያልገቡበት የለም። እንደማ ልብ በል ሲዘንብ እግዚአብሔርን ማያውቅ ህዝብ ነው። ዝናብ ሲቆም አያውቅም፣ አልጸለዩም፣ አልፈለጉም። እግዚአብሔርን ትተው ለምንድን ነው እሱን የፈለጉት? ከእግዚአብሔር በልጦ ነው? አንተን ያልፈለገበት ቦታ የለም ነው ያለው እኮ። ለምን? በቃ በእግዚአብሔር እምነት ስላሰረው። ሃሌሉያ ጌታ ስሙ ይባረክ። ኤልያስ ሲናገር ማ የተናገረ ያህል ነው እግዚአብሔር የተናገረ። ጌታ ኢየሱስ እንዳለው ማርቆስ 11 ላይ አስቀድማችሁ በምን እመኑ አለ? በእግዚአብሔር እመኑ። አምናችሁ እውነት እላችኋለሁ አምናችሁ ከተናገራችሁት ይሄ ተራራ ይሄዳል። ግን መጀመሪያ በማን እመኑ አለ? በእግዚአብሔር። ይሄ አምፕሊፋይድ ቨርሽኑ ያልኳችሁ የእግዚአብሔር አይነት እምነት ይኖራችሁ ነው ያለው። በቃ እሱ እንደሚያይ እዩ ሰጥቷችኋልና ጌታ ስሙ ይባረክ። ምክንያቱም እግዚአብሔር እምነት ከማን የተቀበልነው? ከእግዚአብሔር አይደል እንዴ? አይደል ወይ? ከእግዚአብሔር የተለየ ነው እንደሚያሳየን። እንደ እግዚአብሔር ያለውን ነው። የእግዚአብሔርን ሐሳብ ነው እንጂ የሚገልጥልን። የእግዚአብሔርን ሐሳብ ነው እንጂ የሚያስረዳን የሚገልጥልን።
ጌታ ስሙ ይባረክ። ከዛ እኔ በጣም ደግሞ የገረመኝ ሰማይ እሺ ሰምቷል፣ ቀጠሮ ይዟል። እግዚአብሔርም ቀጠሮ መያዙ ነው የገረመኝ። 3 ዓመት ተኩል ድረስ ቆየና ዝም ብሎ እግዚአብሔር 3 ዓመት ተኩል ሲሆን ኤልያስ ጋር መጣማ። እግዚአብሔር በል አሁን እንደ ቃልህ ሄደህ ለማ ተገለጥ ነው ለአካብ። አይገርምም? ማ ራሱ እግዚአብሔር። ምክንያቱም በእምነት የምታደርጉትን እግዚአብሔር ሪስፔክት ያደርጋል። ለምን? እምነት የማ ስለሆነ የእግዚአብሔር የራሱ ስለሆነ። ስምህ ይባረክ። አሜን በሉ ባካችሁ። ዛሬ እኮ እጅ ጫኝማ አያስፈልግም። በእምነት ተናገረው። ለህመምህ ተናገረው። ለሁኔታሽ ተናገረው። ያንተን ቃል የማን ያህል ነው የሚያደምጠው? የእግዚአብሔርን ያህል እምነት ካየ። ለምን? እምነት ውስጥ ማን አለ? እግዚአብሔር አለ። የእግዚአብሔር ኃይል አለ። የእግዚአብሔር ፈቃድ አለ። አሜን በሉ ባካችሁ። ስላልገባን ነው እኮ እኛ እኮ የምንጨነቅ ሰዎች አልነበርንም። ምንቸገር ሰዎች አልነበርንም። ምንፈራ ሰዎች አልነበርንም። አለማወቃችን ነው አለውና ጌታ ስሙ ይባረክ። አሜን። አካብም ማንን ይጠብቅ ነበር? ኤልያስን። እግዚአብሔርም ማንን ይጠብቅ ነበር? ኤልያስ። አሁን ጊዜው ደርሷል እንደተናገርክ። እኔም ቆጥር ያለው ቀኑ ትክክል ነው። ለማ ተገለጠ? ለአካብ። እግዚአብሔር አይራራም? ይራራል። ሩህሩህ ነው። ግን ለምን አላዘነበላቸው? ከብት ሲያልቅ 3 ዓመት ተኩል እኮ ከብት ያልቃል። ሰውም ሊያልቅ ይችላል። 3 ዓመት ተኩል ቀላል ነው እንዴ? ነው ወይ? አያዝንም? አይራራም? ይራራል። ግን የራሱን ቃል ሊሽር አይችልም። ከዛ ኤልያስ ተገለጠ። ምን እንዲዘንብ? ማን በፈጠረው ዝናብ? እግዚአብሔር በፈጠረው ዝናብ ኤልያስ ሰለጠነበት። በምን? በማን እምነት? በእግዚአብሔር በራሱ እምነት። እኛ ያለን የእግዚአብሔር እምነት ነው የተሰጠን። ለእያንዳንዳችን እንደተሰጠን የእምነት መጠን ነው የሚለው ሮሜ 12:3 ላይ አይደል? ከማን የተቀበልነው? ከእግዚአብሔር። ቃሉ የማን ነው? የእግዚአብሔር። እምነትም ከቃል ነው ብለናል። ቃሉ የእግዚአብሔር ከሆነ፣ ቃሉ ራሱ እግዚአብሔር ከሆነ እምነታችን የማን ነው? የእግዚአብሔር። ለዛ እኮ ነው የሚሰራልን። አሜን። እንጂ እኮ እኛ ስለጸለይን አይደለም የሚሰራው። በምን ስለጸለይን? በእምነት ቃሉን አምነን ስለጸለይን፣ እግዚአብሔርን አምነን ስለጸለይን። የእግዚአብሔር ቃል የራሱ የእግዚአብሔር ቃል ነው። የእግዚአብሔር እምነት የራሱ የእግዚአብሔር እምነት ነው። ቃል ውስጥ ያገኘ ነው። ከቃል የተካፈልነው እምነት። ጌታ ስሙ ይባረክ። አሜን። ዛሬ በሕይወታችሁ ተአምር ይሆናል። አሜን። እመኑ። ተአምር ይሆናል። የእውነት ተአምር ይሆናል። ተአምር ይሆናል። እመኑ። ተአምር ይሆናል። ማክራዲያባ ተአምር ይሆናል። አስቡት እንጂ ቀላል ነው ወይ? በእምነት ከሲኦል ወደ ገነት መግባታችን፣ ከሰይጣን ልጅነት ወደ እግዚአብሔር ልጆች መምጣት በእምነት ቀላል ነው ወይ? ይሄ ተአምር አይደለም እንዴ? አይደለም ወይ? እና ምንድነው የሚሳነው ታዲያ? እሱንስ ያገኘነው በእምነት አይደል እንዴ? ከምንም ነገር ዛሬ መውጣት ይቻላል። ምንም ነገር መቀየር ይቻላል። እስቲ ይቻላል በሉ። ደገሙና ይቻላል በሉ። አንድም እንዲሁ በጣም የሚደንቀኝ አለ። የኢያሱ መጽሐፍ ኢያሱ ላይ ኢያሱ አንድ ቀን ብድግ አለና ጠየቀ እግዚአብሔርን። ጸሎት እኮ ነው ያቀረበው። እግዚአብሔር ሆይ እነዚህ ሰዎች በጸሎቶቻቸው ላይ እስኪሰለጥኑ ድረስ ፀሐይ ምን ትበል? ትቁም፣ ባለችበት ትቁም። ጨረቃ ምን ትበል? ትዘግይ አለ። ሃሌሉያ። ማንን አምኖ ነው? ቃሉ ምን ይላል? ከዛም በፊት ከዛም በኋላ ሃሌሉያ። እንደዚህ አይነት ጸሎት የጸለየ የሆነለትም የለም። የሚጋጭ ይመስላችኋል? ኤርምያስ ምዕራፍ 32 ወደ 20 እና 27 አንብቡት። እንዲህ ይላል፣ ቀንና ሌሊትን እኔ ከሆንኩ ፀሐይና ጨረቃን እኔ ከሆንኩ ያስቀመጥኩት አለ። እኔ ባስቀመጥኩት ቀንና ሌሊት፣ እኔ ባስቀመጥኩት ፀሐይና ጨረቃ ይሄንን ወቅት ማፋለስ የሚችል ካለ አለ ካለ ለዳዊት ቤት የገባውት ኪዳን እንዲሁ ይቀራል አለ። እሺ ኢያሱ ያንን ሲያደርግ ማፋለስ አይመስልም? አይመስልም ወይ? ግን አይደለም። በማን ነው የሆነው? አለቀ። ተፋለሰ እንዴ? እግዚአብሔር የፈለገውን ማድረግ ይችላል። ሌላ ነው ያለው ማለት አሁን ልክ አሁን ስንት ሰዓት ነው? ከምሽቱ የእውነቱ 1 ሰዓት
ይሄንን ከምሽቱ 1 ሰዓትን ከንጋቱ 1 ሰዓት ማድረግ የሚችል ሰው አለ? አለ ወይ? ከሰው አለ? ይኖራል? ይሄንን ማድረግ ከቻለ ልክ እኔም ለዳዊት የገባሁት ኪዳን ምን ይላል? ይፋለሳል፣ ይቀራል አለ። እግዚአብሔር ማድረግ አይችልም? ንገሩኝ እንጂ አይችልም? እንዲህስ እንዲሆን ያደረገ ማን ነው? እግዚአብሔር ነው። ከፈለገ ማን ነው የሚከለክለው? ማንም። በእግዚአብሔር ስም እግዚአብሔርን አምኖ ሲጸልይ የማን እምነት ነው? እግዚአብሔር የሰጠው የራሱ እምነት ነው። በቃ ሃሌሉያ ያደረገው ጌታ ስሙ ይባረክ። አሜን። ምን ማለቴ ነው? በእግዚአብሔር አምናችሁ ስትጸልዩ ከእግዚአብሔር ሐሳብ ጋር ያስማማችኋል። ከእግዚአብሔር ፈቃድ ጋር ያስማማችኋል። ከእግዚአብሔር ዕውቀት ጋር ያስማማችኋል። ከእግዚአብሔር ኃይል ጋር ያስማማችኋል። አትለያዩም፣ ተቃራኒ አትሆኑም። ጌታ ስሙ ይባረክ። አሜን። እና ሰውየው ምን አለው ጌታ? እመን ብቻ እንጂ ምን አትበል። እመን ብቻ እንጂ እመን ብቻ እንጂ እመን ብቻ እንጂ። ለካ እያመኑ ምንም አለ፣ መፍራት አለ። እንዳልኳችሁ እስቲ እግዚአብሔርን አምነዋለሁ በሉ። እስከ መጨረሻው አምነዋለሁ። ይሄ እምነት ሊጠበቅ ይገባል። ቀጣይ ነጥቦችን ሌላ ቀን እናያለን። ጌታ ስሙ ይባረክ። እምነታችሁ ምን ሊል ይገባል? እምነታችሁ ከተጠበቀ ደህንነታችሁ የተጠበቀ ነው። ደህንነታችሁ ከተጠበቀ ሰላማችሁ የተጠበቀ ነው። ጤናችሁ የተጠበቀ ነው። ሕይወታችሁ የተጠበቀ ነው። አሜን በሉ ባካችሁ። አሜን በሉ እስቲ አሜን። ደገሙና አሜን አሜን አሜን። ሃሌሉያ አሜን።